መልስ ስጠን ከአርያም ክንድህን ላክልን። ከልባችን ወደ ፈጣሪያችን መመለስ ይጠበቅብናል ብዬ አስባለሁ። ብዙ ነገር ተጎድተናል እኮ የቀረን ነገር አለ። አባት ከሌለ ልጅ ስለማይኖር ሰላም የሁላችን ህይወት ናት። And I want to be voice for the voiceless in Ethiopia. መሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስል የደም ግብር የደለበው ይህንን ባለስልጣን ከሐረሲ ምድር ላይ እንዲነሳ ለህግ እንዲቀርብ ፍርድ በዚህ ሰውዬ ላይ እንዲከናወን ነው መጀመሪያ መታገል ያለብን። ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። አንደኛ ላንቺ ያለኝ ጥያቄ እዚህ ቪዲዮ ዋና ሐሳቡ ምንድነው? ለምን ይሄ ቪዲዮ የሰራሽው? አሁን በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። እስከ ዛሬ ድረስ ቤተክርስቲያንን የገፋ ሰው እረፍት አግኝቶ ያውቃል። እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው። ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላምና ፍቅርን ጤንነትን እንመኝላችኋለን። የዛሬው ጊዜ የተሰኘ ፕሮግራማችን ጀምሯል። በየጊዜው የሚነሱ በተለይ በሶሻል ሚዲያ በማህበረሰቡ ዘንድ የሚነሱትን ሀሳቦች ወደ እናንተ የምናደርስበት ፕሮግራማችን ነው። እንደተለመደው እንግዲህ ሰሞኑን እንደሚታወቀው ለአርሲ ወገኖቻችን ድምፅ እየተሰጠ ይገኛል፣ በጣም በስፋት ማለት ነው። ዛሬም የአርሲ ጉዳዮች እንዲሁም ሌሎች ጉዳዮችን የምናየው ይሆናል። የአርሲ ጉዳይ እንግዲህ ትኩረት እንዲያጣና እንዲሁም ደግሞ ዋጋውን መሰረተ ቢስ ለማሰኘት በብዙ መንገድ እንግዲህ ያልተጠበቀ ምላሾች እየተሰጠው ይገኛል። ይህንንም አብረን የምናየው ይሆናል። እንግዲህ ወደ ዛሬው ቪዲዮአችን ከማለፋችን በፊት ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ወደ ዛሬው ስናልፍ እንግዲህ እጅግ በጣም አስደንጋጭ የሆነ ነገር ከወደ ትግራይ እንግዲህ እየተሰማ ይገኛል። በተለይ እንግዲህ የፖለቲካው ሂደት እጅግ በጣም አስፈሪ የሆነ ይገኛል። እንግዲህ የትግራይ እናቶችም በዚህ መልኩ ወደ ህዝቡ ብቅ ብለዋል። ጸሎታቸውን ሰምቶ እግዚአብሔር የነሱን ብቻ ሳይሆን የኢትዮጵያ እናቶችን ጸሎት ሰምቶ ስብራታቸውን፣ ህመማቸውን ሰምቶ እግዚአብሔር እንዲታረቀን ፍቃዱ ይሁንልን። ሁላችንም እንግዲህ በጸሎት ልንበረታ የሚገባ ጊዜ እንደሆነ ይሰማኛል። እስቲ ቪዲዮውን ላሳያችሁ። ባራህ ሐዋቲ ወተቃጭል ከሐድር ከሎ ከምዚ ክክተን ከላልያ በቃ حزيك خبخ لا يخنا ولادتنا የምር የኢትዮጵያ እናት የትግራይ እናት የኢትዮጵያ ወጣትና የትግራይ ወጣት ከዚህ በኋላ ጦርነት ያስፈልገዋል ወይ የሚለውን እንግዲህ ለእናንተ ተዋለሁኝ። ይህን ተከትሎ የማሳያችሁ ቪዲዮ በተለይ አርሲ ላይም እየተካሄደ ባለው በክርስቲያኖች ሞት እንዲሁም ደግሞ ሀገራችን ላለችበት ሁኔታ አባቶች በሚችሉት እንግዲህ ጸሎት ጀምሯል። ምንም እንኳን መልሱን ከፈጣሪ የምንጠብቅ ቢሆንም እንግዲህ በምንችለው አቅም ፈጣሪ ወይ ማረን ብለን መጸለይ ይጠበቅብናልና አባቶቻችንም በዚህ መልኩ ጸሎትን አሰምቷል። ማን ይፍረድ? ማን ይፍረድ? መልስ ስጠን ከአርያም ክንድህን ላክልን። እስቲ እንደው አንዴ እንንበርከክ፣ ግድል ተንበርከክ ውስጥ ወደ ስላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ስላሴ እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ስላሴ አባታችን መልስ ስጠን ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ?
ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለስላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን አናምን? መልስ እንደምሰጥ እናምናለን አናምንም? እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። እግዚአብሔር ጸሎታችን ይስማን። ሁላችንም ከልባችን ወደ ፈጣሪያችን መመለስ ይጠበቅብናል ብዬ አስባለሁ። ምናልባት እንግዲህ እዚህ ሀሳብ ላይ ለመጨመር ያህል ሳይሆን የሚሰማኝ ነገር እኔ በዚህ መንገድ ብቻ ሳይሆን ሁላችንም ወደ ልቦናችን ተመልሰን የምር በስትክክል የበደልነውን ነገር ብናጤነውና ንስሐ ገብተን እንደ ክርስቲያን በቤቱ ብንመላለስ እያንዳንዷ ጸሎት ዋጋ እንደምታመጣ አምናለሁ። ነገር ግን ዝም ብሎ ለሁኔታዎች ብቻ ጸለየ ወይም ደግሞ ጸለየች ወይም ደግሞ ድምፅ ሆነ ለመባል ብቻ ወደ ቤተ እግዚአብሔር የምንሮጥና በፍርሃትና በድንጋጤ ጊዜ ሞት ይልቁን በደረሰብን ጊዜ ወደ ቤቱ የምንሰበሰብ ከሆነ ግን ምንም አይነት ለውጥ የሚመጣ አይመስለኝም። እንደኔ ስሜት እኔ ከእናንተ የተለየው ምግባር ያለኝ ሰው ሆኜ ሳይሆን ነገር ግን የሚሰማኝ አንድ ብንሆን አንድነታችን ደግሞ ሰዎች ላይ ሳይሆን በልባችን ውስጥ ያለውን ጤናማ የሆነ የክርስትናውን የክርስቶስን ፍቅር በውስጣችን ይዘን በፍጹም ይቅር ባይነት ለሰዎች ለሚገድሉን ሰዎች እየጸለየን አንድ የምንሆንበት ጊዜ ነው ብዬ ነው ማምነው ማለት ነው። እና እንግዲህ አባቶቻችን ድምፃቸውን እያሰሙ ነው። የአርሲ ጉዳይ እጅግ በጣም አነጋጋሪ ሆኗል። እንግዲህ አባታችንም እንዲህ ብለው ስለ ሰላም ተናግሯል። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተሰቅላለች። ሰላም የሁላችን ሕይወት ናት። ሰላም የሁላችን ሕይወት ናት ብለው አጠናቋል መልእክታቸውን። ብፁዕነታቸው በረከታቸው ይደርብን። የእውነት አባቶቻችንን በመንበሩ ያኑርልን። ምንም እንኳን ኃጢአተኞች ብንሆን፣ ምንም እንኳን የደከመን ብንሆን እንኳን እግዚአብሔር የቀደሙ አባቶችን በዕድሜ የሚበልጡንን ሰዎች ከቤታችን ከቤቱ ካጠፋ ከባድ ነው እና የነሱ ከኛ የተሻለ ስለሆነ አባት ከሌለ ልጅ ስለማይኖር እግዚአብሔር ምሕረቱን ይላክልን። እንግዲህ የምንሰማው የምናዳምጠው አሁን እጅግ በጣም ከባድ እየሆነ ያለው የሀገራችን የጤና ሁኔታ እጅግ በጣም አሳሳቢ ነው። ምንም እንኳን ዓለምም በከፊሉ እየታወከች ቢሆንም ግን ደግሞ የኛ ደግሞ የሚከፋው ምንድነው? እርስ በእርሳችን ያለን ነው። በሃይማኖት በብሔር በሌላም እና በተለይ እስቲ እንግዲህ ለአርሲ ጉዳይ ድምፅ የሆኑ መምህራን እንዲሁም ደግሞ ወጣቶችና አባቶቻችን ታስረዋል የሚል ድምፅ ሰምተናል። ይህም አስደንጋጭ ሁኔታ ነው እና እስቲ ይህንን ቪዲዮ እንመልከት። Hello everyone, please TikTok, this one is for entertainment purpose only and I want to be voice for the voiceless. In Ethiopia, these are Orthodox Christian priests, deacons and leaders that has been present in Ethiopia. It has been present yesterday and today. Those who become voice for the voiceless has been harassed by the Ethiopian government. Those people, it has been for the past 8 years in Ethiopia, Ethiopian Orthodox Tawahedo churches has been burned. The people are being unalived.
So those people who are being voiceful, those እኛ ጋር እየሰማነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን፣ ግን አልታደልንም። ያንን ሀገርን አስበን እንጾማለን፣ ቤተክርስቲያንን አስበን እንጾማለን። በመጮህ አይደለም፣ በነገራችን ድምጽ እናሰማ በማለትም ብቻ አይደለም። ለቤተክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ሌላ መከራ ሲመጣ፣ ሌላ ችግር ሲመጣ እንዴት ነው ድምጽ እንሆናለን የምንለው? ሲመከራ ስንሰማው ቀላል ነው። እግዚአብሔር ካላስቻለ ግን በጣም ከባድ ነው። ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ነው። ተዋቸው እባክህ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ ነው ይረሱታል ነው። አስመሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስል በጥላቻ ፍቅሩን በመቧጨቅ ለወጥ ነው። ከዛ እንደሌለን እርሱም እንዳልሰጠን ጭምር እናጎረመረመበታለን። እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱኛ ላይ አልቆረጥም። እኛ ራሳችንን ቸል ባልበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀርም። አንድ ቀን ጥቅም አታሎ ክርስቲያን መሆንህ እንዳይታወቅ ዝቅ ያልክበት ጊዜ አብቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። መከራ ለክርስቲያኖች እድገት ወደድንም ጠላንም ያስፈልጋል። ሁላችንም ፈርተናል፣ እያስመሰልን ያለነው ነገ ፎቶአችን ተዘግዝቆ ለአርሲ ኦርቶዶክሳውያን ድምፅ አልሆናችሁም ተብለን እንዳንረገጥና እንዳንሰደብ ፈርተን ነው ቪዲዮ እየሰራን ያለነው። በመጀመሪያ በአርሲ ኦርቶዶክሳውያን የደም ግብር የደለበው ይህንን ባለስልጣን ከአርሲ ምድር ላይ እንዲነሳ ለሕግ እንዲቀርብ ፍርድ በዚህ ሰውዬ ላይ እንዲከናወን ነው መጀመሪያ መታገል ያለብን። ይህንን ግለሰብ ይህንን ባለስልጣን ነው መጀመሪያ መታገል ያለብን። ተዋቸው ቅዱስ ሲኖዶስ አባቶቻችንን ዘማሪያንን ተው። እንግዲህ በመሳሰሉ እንግዲህ ድምፅ የሆኑ አባቶቻችንና ወንድሞቻችን እነ ዲያቆን ዘላለም ታዬን ጨምሮ እንግዲህ ብዙ ሰዎች ታስሯል ማለት ነው። ስለዚህ እነሱን ፍትህ እንጠይቃለን። ምናልባት እንግዲህ እንዴት እንደተተረጎመ አናቅም። እኛ ከፖለቲካ ጋር የሚያያይዘን አንዳች ነገር የለም። ያንን ደግሞ ቃል የምንገባው ምንድን ነው? የጠየቅነው ፍትህ ይከናወን፣ የሚሞቱ ሰዎች እንዳይሞቱ የሚመለከተው አካል ያድርግልን። እኛ ደግሞ ፖለቲከኞች አይደለንም፣ ለፖለቲከኞችም ጌጥ አይደለንም። እኛ የምንፈልገው በሰላም መግባት፣ በሰላም የምንፈልገውን የምንኖርበትን የሚገባንን አኗኗር መኖር፣ ሰላማዊ የሆነ ህይወት መኖር፣ ማንንም የመግፋት ማንንም ወደዛ የማስቀመጥ ወይም ከፍ የማድረግና የመሾም ምንም ፍላጎት የለንም። እኛ ፍላጎታችን ነፃ ነው እና ስለዚህ እባካችሁን ፍትህ ስጡን፣ አትሰሩን ለማለት መልእክቴን አስተላልፋለሁ። ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፏል። ከ9ኙ 3ቱ ንጹሃን ነበሩ። አንድ ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። ሁለቱ ሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። ይህንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማረጋገጥ ጥረት ሲያደርግ እያየ ነበር ማለት ነው። ስናዝን ደግሞ የምናዝነው ነፍስ ሁሉም ሰው ተመሳሳይ ነፍስ ነው አይደል የያዘው? የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ ሰዎች ልጆች አላቸው፣ ቤተሰቦች አላቸው፣ አባት እናት አላቸው። ልክ ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። እነዚህ ሰዎች በተለይ ሚዲያ ላይ ያንን ሲያራግቡ የነበሩ አካላት እውነት ለንጹሃን አዝነው ነው ወይስ ደግሞ የፖለቲካ ትርፍ ፈልገው ነው የሚለውን ኩዌሽን እንድታደርጉ ያደርጋል። ኦኬ እሺ፣ እህታችን ፈዲላ ይሄን ቪዲዮ የምትመለከችው ከሆነ እኔም ማወራሽ እንዳንድ ቲክታከር እንጂ እንዳንድ ባለስልጣን አይደለም። ቢኮዝ ያቀረብሽው ሀሳብ የአንድ ተራ ቲክታከር ሀሳብ ነው። ይሄ ይታወቅልኝ። ወደ ዋና ፖይንቴ ልመለስ። አንደኛ ለአንቺ ያለኝ ጥያቄ እዚህ ቪዲዮ ዋና ሀሳቡ ምንድን ነው? ለምን ይሄ ቪዲዮ የሰራሽው? አሁን 4 ደቂቃ ከምናምን አውርተሻል። ሀሳቡ ሲጨበጥ 1 ደቂቃ የማይወጣም እንዳያችሁት። እንግዲህ ይሄ ነው በቃ ያለችው። ምንድን ነው አንቺ ዋና ሀሳብ እዚህ ቪዲዮ ላይ ማስተላለፍ የፈለግሽው መልእክት ምንድን ነው? ሁለተኛው ደግሞ በየጊዜው በአርሲ የሚካሄደውን ጭፍጨፋ ከምርጫ ጋር አገናኝተሽ ኦነግ ሸኔ ምርጫውን ለማደናቀፍ ያደረገው ነው የሚል ነው። እዚሁ ጋር ተያይዘው ኦርቶዶክሲያን አንድ እንድታስተውሉ የምፈልገው ነገር ሰሞኑን እንግዲህ በብዛት በተለይ ከመንግስት ሚዲያዎች የሰማ የምንገኘው የአርሲ ጭፍጨፋ የመጀመሪያ እንደሆነ ተደርጎ የተነገረ የሚገኘው እሱም ምርጫን ለማደናቀፍ ነው የሚል ነው። የአርሲ ጭፍጨፋ አንድም ነገር ከምርጫ ጋር አያገናኘው። ከዚህ በፊት በአርሲ በተደጋጋሚ ሲደረግ የነበረው ይሄ ሁላ ክርስቲያን ሲቀበር ምን ነበር? ምርጫ ነበር የዛን
ጊዜ ምንድነው ዓላማው? ይሁላ ክርስቲያን ይሁላ ኦርቶዶክስ ሲታረድ ዓላማው ምን ነበር? ከምርጫ ጋር አይገናኝም። የኛ ሐሳብ አንዱ ይሄ ነው። ሌላው እንግዲህ በዚህ ቪዲዮ ላይ ያነሳሽው ነገር 9 ሰው ነው የሞተው፣ ከ9ኙ 2 ብቻ ናቸው ክርስቲያን፣ አንዱ ሙስሊም ነው፣ ሌሎቹ ምንሻ ናቸው ብለሻል። እዚህ ጋር አሁንም እንዲታወቅ የፈለኩት ነገር ቤተክርስቲያን ውሽታን ለማድረግ የሚኬድበትን ርቀት ነው። ኦኬ ቤተክርስቲያን በራሷ በሲኖዶስ ደረጃ 13 ሰው ሞቶብኛል ብላ የሰዎችንም ስም ያይዛ መግለጫ አውጥታለች። ይሄ ባለበት ሁኔታ አይ ቤተክርስቲያን ዋሽታለች፣ የሞተው 2 ሰው ብቻ ነው ደግሞ 2 ክርስቲያን ብቻ ነው ብሎ መናገር ኢሳማኮም እንደዛ ብሏል። እሷም እንግዲህ የምታቀርበው ኢሳማኮን እንትን ነው። እኔ ጋር ከጀምሮ የመንግስት ዋና ድርሻው የዜጎችን ደህንነት መጠበቅ እንጂ ሪፖርቶችን ማቅረብ አይደለም። እና ቢያንስ እንደ መሰረት ሚዲያ፣ ቢቢሲ፣ ሌሎችም የዘገቡትን እንኳን ተታችሁ ቤተክርስቲያን የዘገበችው 13 ሰው ሞቷል ብላችሁ ብትናገሩ እውነቱን ብታወሩ መልካም ነበር። ሌላው ደግሞ ያለ መረጃ ወራችሁት ያለች አንቺ የመጣችሁ ከ7 ቀን በኋላ እኮ ነው። አርሲ ላይ ሰዎች ከተጨፈጨፉ ወይ ደግሞ ሰዎች ከተገደሉ ሳምንት አለፈው እኮ። ሰኞ ምርጫ ሰኞ ነበር። ለሰኞ አጥቢያ እኮ የተገደሉት እና ሰዎች አንቺ በ7ኛ ቀን ወይ ደግሞ በ8ኛ ቀን መጣሽ ያለ መረጃ ስታወሩ ነበር ትያለሽ። የት ነበርሽ እስካሁን? እና ወይ ዝም በይ ወይ ጥሩ ተናገሪ። ሌላው ደግሞ የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ሌላ ሰው ሲሞት ለምን ትጮሃላችሁ? ዝም እንበል? ኦኬ የሚሊሻው ዝም እንዳልነው የነሱንም ዝም እንበል? መች ነው አንቺ ለሚሊሻ አዝነሽ፣ መች ነው አንቺ ለፖሊስ አዝነሽ መጣሽ ድምጽ ሆነሽ የምታውቂው? መጨረሻ ላይ ደግሞ ያልሽው እንደዚህ ስታራጉ የነበረው ሰዎች የፖለቲካ ዓላማ ነው ያላችሁ የሚል ነገር አንስተሻል። ንጹሃን እንዳይሞቱ፣ ሰው እንዳይገደል፣ ክርስቲያኖች ለምን ይገደዳሉ? ለምን ይሄ ነገር በገለልተኛ አካል አይመረመርም? ማለት ፖለቲካ ከሆነ እሰይ እንኳንም ሆነ ሰምታችሁ መልስ ትመልሳላችሁ ብለን ስንጠብቅ እናንተ ገና ለኛ በቲክታክ መታችሁ መልስ ሪአክት አደርጋላችሁ። ይሄ ቁስላችን ላይ ጨው አትነስንሱብን፣ ዝም በሉ እስቲ። እና ቲክታከር ፈዲላ ወይ እባክዎትን ወይ ጥሩ ይናገሩ ወይ ዝም ይበሉ። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች። ክቡርነቶ እንግዲህ የመግለጫው ብዛት በዚህ ልክ ከዋና እስከ መካከለኛ ድረስ ኤርፖርት እንደደረሱት ግልጽ ነው እና እኛ የምንፈልገው እውነት ለመናገር እንዳንድ ወጣት የትኛውም ኢትዮጵያዊ እንዳይሞት፣ የትኛውም ኢትዮጵያዊ ሰላም እንዲሆን በዚህ ነገር ከጎኖት እንቆማለን። ግን ደግሞ ሰላማችን ይረጋገጥልን። ይሄን ያህል መግለጫው እናንተ ጋር መድረሱ ካልቀረ የሰው ሞት አርሲ ላይ ለአመታት ለ2 ለ3 ዓመታት ሰዎች ሲገደሉ ነበር። አሁን ግን ደግሞ ቤተክርስቲያን ይህን ያህል መግለጫ አወጣች ተብሎ ሲነገር እንግዲህ የመግለጫው በእርግጥ ቤተክርስቲያን ላይ ያሉ አባቶቻችን ያወጡት መግለጫ ምንም አይነት ነገር አልፈየደንም፣ ከሞት አልታደገንም። በዚህ በኩል ደግሞ እናንተ መግለጫውን የምትቆጥሩም እንዲሁ ምንም ያመጣችሁልን ነገር የለም። ልማቱን እንደግፋለን፣ ምንም ጥያቄ የለውም። ግን ማንም ሰው መሞት የለበትም። በተለይ በሃይማኖት በፖለቲካ አንድ ሰው ተነስቶ ቢሞት ምርጫው ነው ልንል እንችላለን፣ ምንም እንኳን አግባብ ባይሆን የሰው ሞት ማለት። በሃይማኖቱና በብሔሩ ግን አታክ መደረግ መቻል እጅግ በጣም ከባድ ነገር ነው ብዬ አስባለሁ። እንግዲህ ፍትህ አሁንም እንሻለን። ፍትህ ለአርሲ፣ ፍትህ ለተበደሉት፣ መንግስት የሚጠበቅበትን ነገር እንዲያደርግ በአክብሮት ለመጠየቅ እወዳለሁ። እግዚአብሔር ይፈርዳል፣ ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን 2 አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተ ክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሞቶ የቀረው። ከ17 ዓመት በላይ ቤተ ክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ?
ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር የለ። የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰለ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ነገር ግን ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። እውነቴን እግዚአብሔር ሁላችንን የሚታረቀን ማስተዋሉን ይስጠን። እኛ ክርስቲያኖች ይልቅ የምናዝነው ለገዳዮቹ እንጂ ለራሳችን አይደለም። መታሰር መሞትም ለእኛ ምንም ብርቃችን አይደለም። ከምንኖረው ስቃይ ህይወት ይልቅ ወደ አምላካችን መሄድ ምንም በሃይማኖታችን ከመጡብን ወደኋላ የሚያስብልን ነገር አይደለም። ይህ የአመፅና እንዲሁም ደግሞ የሌላ የፖለቲካ አይነት ትርጓሜ ያለው ሳይሆን የክርስቲያኖች ዋጋ በመሞት ውስጥ የሚከበርበት እንደሆነ ከቅዱስ ጊዮርጊስና ከሰማዕታቱ አይተናል። ይህ ማለት እኛ ዘለን ወደ እሳት ውስጥ የምንገባ ሰዎችን የምንተናከል ሳይሆን ለገዳዮቹ ነፍስ እንኳን የምናዝንና እኛ እንሙት ብለን እነሱ እንዲኖሩ የምንፈቅድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን። እኛ የምንጠይቀው ፍትህ ብቻ ነው። ፍትህ ለአርሲና እንዲሁም ደግሞ ለወገኖቻችን፣ ፍትህ ለኢትዮጵያ፣ ፍትህ ሰላምን፣ ጤንነትን እንሻለን። አንድ ሰው ጤነኛ ለመሆን ፍትህ ያስፈልገዋል። የገደለ መንግስት፣ ምድራዊ መንግስት ሊቀጣ በሚገባ ካልቀጣ የሰው ልጅ ጭካኔው ስለሚጨምር ፍትህ እንላለን። መንግስት ሆይ ወደ ቀጣይ ቪዲዮአችን ስናልፍ ዛሬ ደግሞ የምናገኘው አንድ ዜና አለ። ሰዎች ህይወታችን በምን ቅጽበት እንደሚቀየርና መሬት እንዴት እንደምትከዳን ማወቅ አንችልም ጋይስ። እነዚህ ሰዎች እንደምትመለከቱት በዚህ ሰዓት ላይ እየጨፈሩ ነበረ። ነገር ግን ወዲያው በተመሳሳይ ደቂቃ ማለት ነው እንደምትመለከቱት የመሬት መንቀጥቀጥ ተነስቶ ሲናጡ እንዲሁም ደግሞ ህንፃዎችና ቤቶች ሲፈራረሱ ጭምር ነው ስንመለከት የነበረው። መረጃውን በተደጋጋሚ አድርሻችኋለሁ። በፊሊፒንስ እጅግ በጣም አስደንጋጭ የተባለ መሬት መንቀጥቀጥ ተከስቶ በርካታ ሰዎች ህይወታቸውን አጥተዋል። ተማሪዎች ጭምር ማለት ነው በትምህርት ቤት ውስጥ በነበሩበት ሰዓት ህንፃዎች እየተናዱ እንዲሁም ደግሞ የተለያዩ ጉዳቶች ሲደርሱባቸው ጭምር በቀጥታ ማለት ነው ስንመለከት ነበር። እዚህ ጋር እንደምትመለከቱት ህፃናቱ መሬት ላይ ሆኖ ማለት ነው ያጠገባቸው የነበረው ቤት ሳይቀር ተንዶ ማለት ነው የተለያዩ ጉዳቶች ሲደርሱባቸው እየተመለከትን ነበረ። በተለያዩ አካባቢዎች ላይ እንግዲህ የዓለም መጨረሻ ይህን በነገራችን ላይ አንድ ማወቅ ያለብን ነገር መቼም ቢሆን መቼም እንደተወለድከው ትሞታለህ፣ እንደተወለድነው እንሞታለን። መሞት የመሞት ጉዳይ የሚያስፈራን ነገር አይደለም። ግን መሞታችን በጊዜ ውስጥ ይሁን እርስ በርስ መጨራረስ የለብንም ነው። ለዚህ ነው ለገዳዮቹ የምናዝነው። እናንተ እኛን ገድላችሁ እናንተ የምትኖሩባት ምድር የለችም። እናንተም ጊዜያችሁን ጠብቃችሁ ከኛ በባሰ ክብር ባጣ ሁኔታ ውስጥ ትሞታላችሁ። ሰውን የሚያክል ነገር ስለት አናቱ ማነው እዚህ አስቀምጠ አሳርፈህበት ገዝግዝ እንደ በግ ስትገድል እንዴት አይሰማህም? እንዴት አይሰማችሁም? ጋይስ ምን አይነት ጽድቅ ነው? ምን አይነት ሃይማኖት ነው? የኛ አምላክ ጠላቶቻችሁን ውደዱ፣
ለሚያሳድዷችሁም እንዲሁ ጸልዩላችሁ፣ ለሚሰድቧችሁም መርቁ ተብለናል። ስለዚህ ፍትህ የምንጠይቀው በማነስ ሳይሆን በፍራቻ ሳይሆን እኛ ለእናንተ ስለምናዝን ነው። ይህ መልእክት ለገዳዮቻችንም እንዲሁም ደግሞ እኛ እንድንሞት እያየ ዝም ለሚለውም ይድረስ። ምናልባት ላይ ያለው ሳይሆን ታች ያለው ቦታው ላይ ያለው ወረዳው ላይ ያለው እየሞቱ ሞታቸውን ዜና ድግስ እየሰማ ዝም ለሚለው የወረዳ የክልል አመራሮች ይደርስልኝ። ህይወት እንደዚህ ናት። ምንም የሚያስደንቅ ነገር የለም። ከፍ ዝቅ የሚባል ነገር አለ እና በነገራችን ላይ ለአርሲ ፍትህ ለአርሲ ስንል ፍትህ ለሰው ልጅ ሁሉ፣ ማንም መሞት የለበትም፣ ማንም መጎሳቆል የለበትም። ፍትህ ለተበደሉ፣ ፍትህ ለሁሉም ይሁን። ለፍትህ የቆሙ ሰዎችን በተለይ ሶሻል ሚዲያ ላይ ህይወታቸውን የሚመሩ ወጣቶችን የመምታት ዘመቻም እንዲሁ እየተካሄደ ነው የሚገኘው። ይህ ዘመቻ ደግሞ ሆን ተብሎ የታቀደበት ነው። በተለይ እየለቀሙ ከስር ከስር እየለቀሙ ማን ምን ይሰራል፣ ማን ምን ይከተላል፣ ማን ሼር ያደርጋል፣ ማን ስለምን አውርታል እየተባለ ቲክቶክ ላይ እኛ ተኝተናል ተለያይተን፣ ብዛው ማህበረሰብ ፍትህ ነው የሚለው ግን ደግሞ ተኝቷል። ከስር ከስር ግን እየተለቀመ እስር ቤት የሚገባው እስር ቤት ይገባል፣ አካውንቱ የሚዘጋው አካውንቱ እየተዘጋ ነው ያለው እና በተለይ አሁን ለምሳሌ ይሄ ሙስሊም ወንድማችን አካውንቱን ለአዶናይ በሰራውት ቪዲዮ ኢንሻአላህ ወላሂ ላዚም እኔ ያው ክፉ ቃል አልተናገርኩም። ስሜታዊ አኑን ኢሞሽናል አኑን ረጋ ብለን ሰከን ብለን አዶናይ ሽማግሌ አይደለም ገና የ26 ዓመት ወጣት ነው እና በጥሞና አናግረ ነው ያን ቪዲዮ እንዲሰራ ብናደርገው ኸይር ነው። እንግዲህ ይሄ ሙስሊም ወንድማችን አዶናይ ላይ በተነሳው ተቃውሞ ተው ልክ አይደለም መልካም ነገሮችን አድርገዋል ብሎ ድምጽ ሰጥቶ ነበር። አካውንቱን አዘጉበት። አዶናይ ለምን ለአርሲ ድምጽ ሆነ ነው የመጀመሪያው ጥያቄ። ስለዚህ አዶናይን ተከትለው ድምጽ የሆኑ ሰዎች አካውንታችን እየተመታ ነው፣ የሚዘጋውም እየተዘጋ ነው ያለው። ስለዚህ የኛ ትብብር የቱ ጋር ነው? ሌላው ሄኖክ ድንቁ ነው። ሄኖክ ድንቁ እንደምታውቁት እንግዲህ የአርሴናልን ጨዋታ አላይም፣ ከአርሴናል ክርስትና ይበልጥብኛል፣ ከአርሴናል የአርሲ ሞት ይበልጥብኛል፣ እነሱ ሞተው እነሱ አዝነው እኔ በምንም ታምር ለአርሴናል ብዬ የማገኘው ገንዘብ ይቅርብኝ ብሎ ድግሱን የሰረዘ ሰው ነው። እንግዲህ ተመልከቱ። እንግዲህ ይህ ወንድማችን ይህ እንደዚህ በማድረጉ አካውንቱ ተዘግቶበታል። ከአርሰናል የአርሲ ወገኖቼ ላይ ደረሰው በደል ይበልጣል ብሎ ኢቨንቱን የሰረዘው ዕውቁ ተዋናይ ሄኖክ ድንቁ ቀደም ሲል የነበረው የቲክቶክ አካውንቱ ከ600 ሺህ በላይ ተከታዮች ነበሩት። ይሁንና አሁን ላይ ግን የቲክቶክ አካውንቱ ሸት ዳውን ሆኗል። ስለዚህ አዲስ የከፈተው የቲክቶክ አካውንት አለ። የስፖርት ቤተሰቦች የሄኒን በጎ ተግባር ተመልክታችሁ አዲሱን የቲክቶክ አካውንት ከፍ አድርጉት እንላለን። ሄኒከን ብራንድ ሰው አሉቲ በጣም ነው የማመሰግነው። እንግዲህ የአሉቲ ቤተሰቦች ከስር ሜንሽን ማድረግላችሁን አዲሱን የቲክቶክ አካውንቴን እየገባችሁ ፎሎ አድርጉ። እንግዲህ ማንቸስተር እና አርሰናል ፋሚሊ ነን። አሉቲ ደግሞ ምርጥ ወንድሜ ናት። ይመቻችሁ፣ እየገባችሁ ፎሎ አድርጉ። 600 ሺህ ያለው አካውንቱ የሄኖክ ድንቁ አካውንት ተዘግቷል። እንግዲህ ምንድነው እየተካሄደ ያለው? እኛም እኮ ግራ ገባን። ፍትህ 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 ለሚሉ ሁሉ ለምን ፍትህ ትላለህ? ለምን ሰዎች አትሞቱ ትላለህ? በጣም ያሳፍራል። በነገራችን ድሮ በእኔ እድሜ እንኳን ሳቅ ሰዎችን የሚገድሉ ሌቦች የሆኑ ሰዎች የሚሳደዱበት ሀገር ነበር። አሁን ግን ሌቦች ንጹሐንን የሚያሳድዱበት፣ ገዳዮች ንጹሐንን የሚያሳድዱበት ክልልና ከተማ ሆኖ አረፈ። ምን አይነት ነገር ነው ጋይስ? እንዴት ናችሁ? ዮማሪዮስ ቪዲዮ ለመስራት ጥሩ ቦታ ላይ አይደለሁም። ባልሰራ ደስ ይለኝ ነበር ግን ለመስራት ተገድጃለሁና እሰራለሁ። ምንድነው አጠር አድርጌ ነው የምነግራችሁ። ፈጠን አድርጌ ኮንሰርቱ ላይ እንደተገኘው ሳስጨፍር እንደነበር ደስተኛ እንደሆንኩ ምናምን አንዳንድ ቦታዎች ላይ ተፖስቶ እያየሁኝ ነው። ያ ልክ አይደለም። መጀመሪያ ቀጥሎ ደግሞ ምንድነው መጀመሪያ ኮንሰርቱን ሲያዘጋጁት ኢቭን አዘጋጆቹ ይሄ ነገር እንደሚመጣ
አልታወቅም። በጣም ከ3 ወር ከ4 ወር በፊት አስበው ያዘጋጁት ነገር ነበረ። ስለ እሱ ብዙም ማውራት አልፈልግም፣ ግን ስለ ራሴ እኔ ማንም እንዲወደኝ እንዲጠላኝ ምናምን አይደለም ዲክላይን ያደረኩት ያልሄድኩት ማለት ነው። የልቤን መድኃኒዓለም ያውቃል። እሱ ካወቀ ደግሞ ይበቃኛል። ምንም ብዙ አልችልበትም ማብራራት ምናምን እንደዚህ ነው ማለት ነው። ማሪዮስ እንግዲህ ኮንሰርቱ ላይ ሳይገኝ እነ አስጌ ደንደሾ የተገኙበት ኮንሰርት ላይ ባለመገኘቱ በራሴ ውሳኔ ነው የወሰንኩት። ወገኔ እያለቀሰ በምንም ታምር መጨፈር አልችልም። ይህንን ደግሞ ራሴ ነኝ የወሰንኩት። ለማስመሰል ማንም ሰው እንዲወደኝና እንዲያመሰግነኝ ፈልጌ አይደለም። ስለዚህ ለምንድን ነው በተቃራኒው ፎቶዬን እየለጠፋችሁ እዛ እንደተገኘውና ደስተኛ እንደሆንኩኝ የምታስመስሉት? ይልቅ በስተመጨረሻ ያስተላለፈው ነገር እናቴና አባቴ ሲሰሙ ደስ አይለኝም። እናቴና አባቴ ሲሰሙ ደስ አይለኝም። ስሜን አታጥፉ። የምትጠሉኝ በፊት ለፊት ነው፣ አድራሻዬን የሚታወቅ ነው ብሎ መልእክቱን አስተላልፈዋል ማለት ነው። ይህንን እያቀረብኩላችሁ ያለውበት ትልቁ ምክንያት ምንድን ነው? እንግዲህ እንደሚታወቀው ዛሬ እነ ዲያቆን ዘላለም ታየን ጨምሮ የታሰሩ አሉ። በተቃራኒ ደግሞ አሁን እየደረሰን ያለው መረጃ ምንድን ነው? ኮንሰርቱ ላይ ያልተሳተፉም ሰዎች እንዲሁም አንዳንድ ጥቃቶች እየደረሱባቸው እንዳለ ነው እየደረሰን ያለው መረጃ። ስለዚህ በነገራችን ላይ እስከ መቼ ነው በሃይማኖት ቦታስ በዚህ መልኩ እስከ መቼ ነው በእነዚህ አይነት መልኩ ሃይማኖት ቦታ የጥይት ድምፅ እየሰማን የምንጸልየውና አምላካችንን የምናመሰግን? የትም ክልል ይሁን የትም ክልል ላይ ያላችሁ የትኛውም ታጣቂ የትኛውም አባል እኛ ሰላም ነው የምንፈልገው። በቃ ተውን፣ እኛ ሰላም መኖር ነው የምንፈልገው። የማናችሁም ደጋፊ መሆን አንፈልግም። እኛ ሰላምን ነው የምንፈልገው፣ መኖር ነው የምንፈልገው። ተውን በቃ አምልኮታችንን በስርዓት ከፈጣሪያችን ጋር ያለንን ግንኙነት እናካሄድበት። እስከ መቼ ነው በየቤተ ክርስቲያኑ ተሳቀን ምን የምንለው? ቤተሰብ ሌላው ይህን የአርሲን ጉዳይ ለማዘናጋት ትላልቅ ቲክታከሮች ጸብ ጀምሯል። በእርግጥ ይሄ ነገር ልክ ነው ልክ አይደለም የሚለው ነገር ላይ አልገባም፣ ግን ትልቅ ጸብ ጀምሯል። በዚህ በቲክታክ መንደር ላይ ትልቅ ጸብ ጀምሯል። ስለዚህ ለምንድን ነው ከተባለ አጀንዳዎች ቢቀየራሉ። ሰለች መሀይም ስለሆነች ስለ ሰው ላይፍ ደንታ የላትም። እናንተ በአካል ኢትዮጵያ ተገናኝተን አብረን በልተንም ጠጥተንም ነበር። እንደ ወንድም መልካም ነገር ሲሰሩ የነበሩ ሰዎች ለሰዎች ችግር፣ ለሰዎች ሕክምና፣ ለሰዎች መውደቅ መነሳት ከፊት ለፊት ተሰልፈው በተለይ በሶሻል ሚዲያ ላይ ሀብት ያላቸውን ወይም ደግሞ ባለጸጋ የተባሉትን ከራሳቸው ቆርሶ ለሰዎች የሚሰጡትን ሰዎች አስተባብረው ሰዎችን ሲረዱ የነበሩ ሰዎች፣ አብረው በልተው አብረው ጠጥተው ሲኖሩ የነበሩ ሰዎች በተለይ ሀቡና ወይም ሀቢባና ተስፋዬ ያደርገው ጸብ ጀምሯል። ይህንን ጸብ ከአርሲ ድምፅ በኋላ ብታደርጉት ምን ይመስላችኋል? ወንድሞቼ እናቶች፣ እስቲ ለሚሞተው ሰው ድምፅ እንሆንና ወደ እናንተ ጭቅጭቅ ደግሞ እንመጣለን። እስከ መቼስ ነው በየመድረኩ ላይ እርስ በርስ በውርደት እንደዚህ እየመጣን በየጊዜው አጀንዳ እኔን ጨምሮ ለምሳሌ አሁን መልካም ነገር ማድረግ በጣም አስጠልቶ እኔ አሁን በትንሹ ጀምሬ የነበረ ልጅ ትቻለሁ። ምክንያቱም ለሰዎች ለመድረስ ስትሞክር፣ ሰዎችን ማገዝ ስትሞክር የሚመጣብህ መዓትና ትችት አንድና ሁለት አይደለም። ይልቅ እዚህ ሀሳቤ ላይ እንድትገነዘቡልኝ የፈለግኩት ነገር ምንድን ነው? መልካም ነገር እየተቀበረ ነው። በጎ የሚያደርጉ ሰዎች እየተቀበሩ፣ ክፉን አለመተጋገዝን የሚፈልጉ ሰዎች፣ ሰላምን የማይፈልጉ ሰዎች ወደፊት ለፊት እየመጡ ጭንቅላታችን ላይ እየነገሱ ነው ያሉት። ሶሻል ሚዲያ በጥበብ ብንጠቀመው ለብዙ ሰዎች መድኃኒትና ፈውስ ሊሆን ሲገባ ሶሻል ሚዲያ ላይ ያለው ውጥረትና ፖለቲካ እጅግ በጣም የሚያሳዝኑ ነው። ስለዚህ እንደ ኢትዮጵያውያን ጥቂት ሰዎች ቀድሞ ስለተናገሩና ቦታ ስላገኙ ወይም ደግሞ ተከታይ ስላላቸው ሶሻል ሚዲያ ላይ ባለው ነገር ብቻ ሀገርን ይወከላል ማለት አይቻልም እና ተከባብረን ተፈቃቅረን ብንኖር መልካም ነው ብለን
ለመናገር እንወዳለን። ፍትህ ለአርሲ፣ ፍትህ ለሰው ልጅ፣ ፍትህ ፍትህ ፍትህ። በያላችሁበት ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። በየዓለም ዳርቻው ያላችሁ የትኛውም ዓለም ላይ የምትገኙ ኢትዮጵያውያን ከዚህ ቀደም በነበረው ትግል ሳይሆን በፍቅር እርስ በርሳችን ተሸናንፈን ሰላሚቷን ሀገር ሰላሚቷን የበለጸገችዋን ለሁላችንም በአንድነት የምንተነፍስባትን ኢትዮጵያን ሁላችንም ወደፊት ለፊታችን አምተን እንድንኖርባት እናት የማታለቅስባት እንደዚህ መሬት ላይ ተንከባላ ጦርነት አልፈልግም እንጀራ ነው የምፈልገው ልጅ ተርቦን የተርብ ያለው ረሃብ እየቆላኝ ነው። ትናንትና እኮ ተረባረበን ሕጻጽ ላይ ሄደን ምንድን ያደረግነው? ራሳችን ችግር ፈጣሪ ራሳችን ደግሞ አካሚ ለመሆን ስንሞክር ይሄ ፌር አይደለም። ይሄ ልክ አይደለም። ይሄ ህመም ነው። ይሄ በሽታ ነው። ስለዚህ እርስ በርሳችን ያለንን ነገር አስተካክለን በፍቅር ከፍ እንበል መልእክቴ ነው። ኢትዮጵያ ሰላም ነው የሚገባት፣ ፍቅር ነው የሚገባት። እኛ ኢትዮጵያውያን ተከባብረን ነው መኖር ያለብን። የትኛውም አካል ህዝብን አይወክልም። እንደ ህዝብ ተፈቃቅረን እንኖር። ይሄ ደግ ነው፣ ይሄ ጥሩ ነው አንበል። እወዳችኋለሁ፣ አከብራችኋለሁ። በሌላ ፕሮግራም እስክንገናኝ ድረስ ሁላችሁም ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀመጣችሁ የዚህ ቤተሰብ አባል እንድትሆኑ ሰብስክራይብ አድርጉ፣ ላይክም አድርጉ። የቲክቶክ አካውንቴን ሊንክ እዚህ ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። እየገባችሁ ኮፒ ሊንክ አድርጉልኝ። ከ150 ሺህ በላይ ተከታዮች አሉት። ነገር ግን አሁን እንግዲህ ያለንበት ሁኔታ ይታወቃልና ድምፃችን የምናሰማበት አካውንት እንዳይዘጋ አደራ ለማለት ፈልጋለሁ። ሰላም።